አንተ ምንድን ነው ያደረካት? ልቤን አለች እህቴን ጥራልኝ አለች ጠራውላት። እናንተ ስትመጡ ወደቀች። እና የምትቀብጪው ምን ሆነሽ ነው? ምን አይተሽ ነው? አደይ የማየውን ነገር እንደማታስቢ ተስፋ አድርጋለሁ። የአደይን እህት አታውቃትም? እሷ ታማ አደይም ዴቭም እየተጣደፉ ነው የሄዱት። ማን ነው የመጣው? ቆይ እስኪ የተፈጠረውን ተረጋግተሽ አስረጂ። ምንድን ነው የሰማሽው? ቆይች አደይ ግን የት ሄዳ ነው እስካሁን? እኔ እዚህ ሽንኩርት ከትፋለሁ፣ እሷ እዛ ትጸልያለች። ምክንያቱም በመሀላችን አደይ ስላለች። ነገር ግን ኤላ የብዙ ዓመት ጓደኛዬ ነው። ሰማኛለህ? የምትፈልገውን ገንዘብ ጠይቀኝ እኔ እሰጥሃለሁ። ሀብሉ ለኤላ ትልቅ ትርጉም ስላለው መልስለት። ለእኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። የምርሽና አደይ? አንቺ ክፉ ሴት ዛሬ ከእጅ የምታመጪ መስሎሻል? አደይ ቆይ ተረጋጋ። አልፈልግም። ውጡልኝ። እንደውም አልፈልጋችሁ። አደይ እኔ ምንም አላደረኩም። ውጣልኝ። ትንሽ ተረጋጋኝ። ወጣሽ ብርሃኔ ብርሃኔ ተመስገን። ብርሃኔ እህቴ ቆይ ምንድን ነው ያደረገሽ? ማን ነው? ኧረ እህቴ ማንም ምንም አላደረገኝ። እና ላይሽ ላይ ሆኖ ምን ይሰራ ነበር? ኧረ ጥሩ ሰው ነው። ምንም ነገር አላደረገኝም። እህቴ እየተንከባከበ እስካሁን ያቆየኝ እሱ አይደለም? ካንተ ሌላ አላይም አላላይ ሌላ እወቅልኝ አንተ ሌላ አላይም አላላይ ሌላ። ሊዲያ አንቺ ሊዲያ እንደምወድ ሊዲያ ምንድን ነው? ምን ፈለግሽ? ቆይ አንቺ ዝም ብለሽ መዋላትሽ ቤቱን እኮ እየበጠበጥሽው ነው። ምንም ሰላም ላገኝ አልቻልኩም። አንቺ መቼም ሰላም አይኖርሽ። ምን ለማለት ፈልገሽ ነው? ተይኝ እስቲ ልዝናናበት። እዛ ሂጂና የምታስመስይበት ካስመስይ። እኔ ሊዲያ ጋር መተሽ እንዳታስመስይ እሺ? ዴቭ በጣም እያናደደኝ ነው። ምንም ለራሱ ያለውን ቦታ አያውቅም። ዝም ብሎ አደይ አደይ እያለ ከኋላ ይከተላታል። ይበልሽ የታባሽ ኤላ ጋር አትላክ ያስልሽ ልከሻት ይኸው ዴቭን ይዛለሽ ትሄድ ተንጨረጨርሽ። ምንም የሚያንጨረጭር ነገር የለም። ሁሉም ነገር ዛሬ ያበቃል። አደይ እህቷን ይዛ ከዚህ ቤት ውልቅ ትላለች። እኔ ግን እንደዛ የመሰለኝ አይደለም። አደይ እንደውም ዴቭን በዛው ይዛለሽ እንዳጠፋ። ዝም ብለሽ የማታውቂውን ነገር አትለፍልፊ። አሁን ያችን አደይን ዴቭ በጥፊ አጩላት ይመለሳል። ከዛ ባርኮትም ከስራ ይመጣል። ሁሉም ነገር ያበቃል። አባቴም ቤተሰባችንም እንደነበር ይመለሳል። እንደዚህ እያልሽ ራስሽን እዛው አጃጂ። ኤላ ምን ተፈጥሮ? ብርሃን ምንድን ነው የሆነችው? እኔም እሱ ነው ግራ የገባኝ። ቆይ አደይ የተረጋጋች ሰው አልነበረች እንዴ? ምንድን ነው እንደዚህ መሆኑ? ኤላ ብርሃንን ምንድን ነው ያደረጋት? ቆይ እናንተ ሰዎች ያማችኋል እንዴ? እኔ ምን ላረጋት እችላለሁ? ልቤን አለች እህቴን ጥራልኝ አለች ጠራውላት። እናንተ ስትመጡ ወደቀች። ቀና ላረጋት ስል አልቻልኩም፣ አብሬያት ወደቅኩኝ። በቃ ይሄ ነው የተፈጠረው። ቆይ ምን አስባችሁ ነው? እና ታመመች፣ ወደቀች፣ በቃ ታዲያ ሌላ ነገር ምን ይፈጠራል? እሺ በቃ እኔ አስረዳታለሁ፣ ግን እስክትረጋጋ መቆየት አለብን። ቆይ አደይ ምን ሆነች ግን? አደይ ለምን ጠየቀኝ? አደይን እነ ፍቅር እንደነገሩኝ ከሆነ የቤት ሰራተኛ እንደሆነች ነው። አንተ ግን ሳይ የተለየ ስሜት እናንተ ጋር ያለ ይመስለኛል። እንዴት እንደዚህ ልትል ቻልክ? ረስተህ ከሆነ የወጋ ቢረሳ የተወጋ አይረሳም ማለት ሰለሞን። አቶ ሰለሞን ደግሞ ማን ናቸው? አባቴ ነው። ረሳከው እንዴ? ባለፈው አደይ ጠፋች ብለህ ልደበድበኝ የነበረው? እሷን ካላመጣ እኮ ገለሃለሁ ብለኝ ነበር። አደይ እንኳን ተመለሰ ጥፋተኛ እንዳልሆንኩ እያወቅ ይቅርታ አልጠየከኝም። እንደዛ ነው። ለዛ ጊዜ በጣም ይቅርታ። እሺ ፍቅር ያልሆነ ነገር ሞልታኝ ነው እንደዛ ሳትሆኝ የመጣሁት። ቢሆንም ረጋ ማለቱ አይሻልም ነው ወይስ እኛ የማናውቀው ነገር አለ? ምን ሊኖረን ይችላል? ምናልባት ያው
እኔ እንጃ፣ ግን እንደዚሁ የምትወዳት ከሆነ ደስ ይላል። ደግሞ ባርኪም እንዳንተው ነው የሚወዳት። ለእሷ ያላችሁ ፍቅር በጣም ነው ደስ የሚለው። አዎ አደይም በጣም ነው የምንወዳት። በእሷ የሚመጣብንን ሰው አንፈልግም። እኔ የምልህ ቆይ አንተ ፍቅረኛ የለህም? የለኝም፣ ገና እየፈለግኩኝ ነው። ፈጣሪ ካለ ግን በቅርቡ አገባለሁ። እና ዞር ዞር እያልክ መፈለግ ነው። ወደ ከተማ ውጣ ወጣ በል። እዛ ቆንጃጅቶች አይጠፉ። እንደዛ ነው ብለህ ነው? እንደነዚህ አይነቶቹን ማን ይመቻጠዋል? እኔ የምፈልጋት ሴት ሃይማኖቷን የምታከብር፣ ቤተሰቦች የምታከብርልኝ፣ ፈጣሪዋን የምትፈራ አይነት ሴት ነው። እንደነዚህማ ሞልቷል። እና የምታገኝ ይመስላል? ጊዜ ይፈጃል እንጂ ያገኛለሁ። ምንድን ነው ያልሽብኝ ብርሃኔ? ድንገት ልቤን አፈነኝ እህቴ። በቃ ተነሽ፣ አሁን ሐኪም ቤት ሄደን ትታየዋለሽ። ደህና እኮ ነኝ እህቴ። ውይ ብርሃን፣ በቃ እንሂድ። ነይ እንደውም ልብስ ደርቤና እንሂድ። እኔ እዚህ መኖር በጣም አስጠልቶኛል። ሁሉም ነገር ደብሮኛል። ማንም ሰው ትኩረት አድርጎ የሚንከባከበኝ ሰው የለም። ዴቭም አደይን ካያት በኋላ እህቴ እንዴት ናት ደበራችሁ ብሎ አያውቅም። ማሚም ደግሞ ዴቭ አለ አጠገቧ ብላ ስለምታስብ ምንም ልታደርግልኝ አልቻለችም። ይሄ ቤት ግን ቆይ እስር ቤት ነገር ነው። ጭራሽ ፍቅር ስትጨመርበት ደግሞ ሲኦል ይመስላል። ምን እንደማደርገው አሁን? ወይኔ ጉዴ ፈላ። አይጡ ማሚ ድረሽልኝ። ዴቭ እስኪ እባክህን ስልኩን አንሳው። ባርኮት አንተ እንኳን ስልክ አታነሳልኝም? እባክህን እዚህ ብቻ የላብድ ነው። ወይኔ ጉዴ ፈላ። ወይኔ ፍቅር ምንድን ነው? ወይኔ አለቅም በቃ ቤት ውስጥ እንዳለ። ወይኔ ጉዴ ፈላ። ምን ሆነሽ ነው ፍቅር? ወይኔ ምንድን ነው የምትቀብጪው? ምን ሆነሽ ነው? ምን አይተሽ ነው? ቤት ውስጥ ትልቅ ያይጣ ላይት ነው እንደዚህ የምትሆኚው? ቆይ ምን አይነት አቀበጥ ነሽ? አናትሽ ላይ ነበር አምጥቶ ማድረግ። አይት ፍቅር ብታይ ትልቅ ያይጥ ቤት ውስጥ ገብቷል። ወይኔ ልቤን ደከመኝ። አይጥ አይጥን ይፈራል እንዴ? ምን ሌላ ነገር እንዳየ ኦታ ያለሽ? ምን አይነት አቀበጥ ነሽ በእናታችሁ? እሺ ምንም አትፈሪ ከሆነ ግቢና ከክፍል ያስወጭልኝ። እስካሁንማ ወጣለች፣ ነገር ግን ድጋሚ መምጣቱ አይቀርም። እንዴ እዚህ ነው እንዴ የምትኖረው? አዎ አንቺ ክፍልም እኔ ክፍልም ሳሎንም ባርኮት ጋር ሁሉም ጋር እኮ አይጣለ። ያው አሁን ብትሄድም ማታ ተመልሳ መምጣት አይቀርም። መታ ጸጉርሽን በልታለች ትሄዳለች። እንደኔ ጠንቀቅ ብትይ ጥሩ ነው። ወት የምርሽና ፍቅር? ቆይ እሺ የት ልናድር ነው? ቆይ ምን አይነት ቤት ያላችሁ እንዴ? ቆይ አንቺ እየገባሽ ነው? አትፈሪ? እኔ እንዳንቺ ቀበጥ ስላልሆንኩ ነው። አሁን ዶክተሩ ያለችውን ሰምተሻል ብርሃኔ? ከአሁን በኋላ እየተሻለች ነው የሚመጣው። ያቲ ቅርጋሚ ይፈልጋል። እዛ ደግሞ የምታረጊው? እማዬ ደወለች። ሄሎ እማዬ። ደህና ነሽ? ምንድን ነው ድምፅሽማ? ማን ነው የመጣው? ቆይ እስኪ የተፈጠረውን ተረጋግተሽ አስረጂ። ምንድን ነው የሰማሽው? አባዬ ያለንበትን አወቀ? ወይኔ ምንድን ነው አደይ? በቃ እማዬ አንቺ አትጨነቂብኝ። እሷን ቶሎ ልካታለሁ። ምንድን ነው እቴ? ብርሃኔ አሁን ቶሎ መሄድ ይኖርብሻል። የት ነው የምንሄደው? አባታችን የነበርንበትን ሆስፒታል አውቆ ደርሶበታል።
ስለዚህ ሳይቀድመን እንቅደመው፣ ቶሎ ወደ መናኸሪያ እንሂድ። እህቴ እኔ የትም መሄድ አልፈልግም። ለምን? ለምንድን ነው የማትሄጂው? ያቺ ፍቅር የተባለች ሰይጣን ያን ሁሉ ነገር አድርጋሽ ዋጋዋን ሳልሰጣት ሳልበቀላት ስነ ስርዓቷን ሳላስይዛት የትም ቢሆን አልሄድም እህቴ። ብርሃን ደሜን አታፊው። ፍቅር የበደለችን እንደሆነ አንቺ እሷ ሆነሽ ትበቀኝ ነው። አሁን ይሄን የልጅ ጨዋታሽን ተይና ነይ እንሂድ። አባታችን ሳይመጣ እንቅዳመው። እሺ እሄዳለሁ፣ ግን ያቺ ፍቅርን አግኝቻት ዋጋዋን ሰጠቻት ነው የምሄደው። ብርሃኔ ቆይ እኔ የምልሽ ለምንድን ነው የማሰሚኝ? ምንም ጊዜ የለንም። እናታችን እዛ በጭንቀት ልትሞት ነው። አሁን እኔን ቶሎ እንሂድ፣ ሳይቀድመን እንቅደም። እኔ ፍቅርን ሳልገላት የትም ቢሆን አልሄድ። ብርሃን ትዕግስቴን አታስጨርሽ። አባታችን መጥቶ ሁለታችንን ለቃቅሞ ከመውሰዱ በፊት ነይ እንሂድ። አደራ እናቴ ደግሞ ተንከባከብልኝ። ጃኬት መቼ ገዝተሽ ነው? ፍቅር ሰታኝ ነው፣ ለብርድ ይሆንሻል ብዬ ነው። የዛች ሰይጣንማ አልለብስም። ለመቀያየሪያ ይሆንሻል። ታዲያ ችግር የለውም። አልለብስም። ታይዋ እኔ ለብሰዋለሁ። እሺ በቃ ሂጂና ነይ እንሂድ። ሂጂ ሳይመሽ እንሂድ። እሺ የት ነው የሄዱት? እኔ ምን አውቃለሁ? ከአንተ እኩል ነው የገባሁት። አደይ የማየውን ነገር እንደማታስቢ ተስፋ አድርጋለሁ። እናንተ ሰዎች ግን ጤነኛ ናችሁ? ምን ማለት ነው? ሁላችሁም ትዋከባላችሁ። አንድ የተረጋጋ ሰው እንኳን የለም። ሰው መደብደብ፣ ሰው ማስቀየም፣ ሰው መናገር፣ በቃ ስራችሁ ይሄ ነው። ለአንተ ወከባ ሊመስል ይችላል፣ ግን ብቻህን ስትኖርና የኔ የምትለው ሰው ሲኖር አንድ አይነት አይደለም። እሺ ይሄ ቅኔ ለእኔ ነው ልበል? እኔም እኮ ቤተሰቦች አሉኝ። ከእነሱ ጋር ነበር የምኖረው። እባክህ እኔም አሉኝ። ከእነሱ ጋር ነበር እኔ የምኖረው። ግን ነበር ነው። አሁን ብቻህን ነው እየኖርክ ያለው። ሰማኛለህ? የኔ የምትለው ሰው፣ የምትወደው ሰው፣ የምትሳሳለት ሰው ሲኖር የዛኔ ሲነካብ የእኛ ስሜት ይገባል። ባርኪ እኔ አላምንም። መጣህ ነው? አዎ መጣሁ። ልጅ እንዴት ነሽ? ከእንደና መጣ። ደግሞ በዚህ ሰዓት ውጭ ምን ትሰራለች? ለምን ነው ገብተሽ አልተኛሽው? እባክህ ቤት ውስጥ ማንም የለም። ያቺ ሴጣን የሚቀናባት ፍቅር ብቻ ነው ያለችው። ክፍሌ ውስጥ ደግሞ አይጣለ። እኔ እዛ ክፍል መግባት አልፈልግም። ለምን ሄዱ? ደግሞ የላ ቤት ምን አለ? ደግሞ ስለምን አይጥ ነው የምታወሪው? የአደይን እህት አታውቃትም? እሷ ታማ አደይም ዴቭም እየተጣደፉ ነው የሄዱት። እኔም አሁን እዛ ነው መኖር የምፈልገው። እዚህ ቤት ውስጥ አይጣለ። እንዴ ሊዱ የመረሽን ነው? ቆይሽ ታዲያ አሁን እንዴት ናት? አደይስ ደህና ናት? እኔ እኮ ስደውል ስልካቸው አይሰራልኝም። ደግሞ ስለምን አይጥ ነው የምታወሪው? አይጥ ፈርተሽ ነው እስካሁን ውጭ ሆንሽው? ለአይጥ ብለሽማ ቤት አልመለስም አትይም። ቆይሽ ፍቅርስ? እሷማ ምን ትሆናለች? ገብታ ተኝታለች። ይሄ ዴቭም ኖርኩ አልኖርኩ ጉዳይ አይሰጠውም። ይሄው እስካሁን ማንም ቼክ ያደረገኝ ሰው የለም። አረ ሊዱ ቀብተትሽን በልክ አድርጊ። አሁን ግቢና ተኝ። ነገ ጠዋት ይላጋ እንሄዳለን። አሁን መሽቷል። አይሆንም። ኖ እኔ አልገባም። ባርኪ ምን ማለት ነው? ቆይሽ አይጡን የቱ ጋር ነው ያየሽው? እዛ መኝታ ቤት ውስጥ ነው ያየሁት። እኔ እዛ ክፍል ተመልሼ መግባት አልፈልግም። እሺ በቃ ወይ የኔ ክፍል ወይም ደግሞ ሶፋ ላይ ትተኛለሽ። ፍቅር እዚህ ብቻሽን ምን ትሰሪያለሽ? እኔማ ብርሃንና ሞታል ብለውኝ እንቅልፍ አልወስድሽ ብሎኝ ነው። ዴቭ ደግሞ ሰው ይጨነቃል አይልም። ስደውለትም አያነሳም። ወይ ተጨነቅሽ አይደል? በጣም ምናልባት አልተመቸ ይሆናል። እኔ ለዴቭ እደውልለታለሁ። በቃ እናንተ እንዳትጨናነቁ። ደውልለት። ባርኪ አሁን ማረፍ ፈልጋለሁ። በእናትህ አንተ ክፍል ሰደኝና ልተኛ። እኔ ስራው ስለመጣሁ በጣም ደክሞኛል። ማረፍ ፈልጋለሁ። ተነሽ ፍቅር፣ አንቺ ክፍል ሂዱና አብራችሁ ደሩ። ማ እኔ ከዚህ ከቀበጥ ጋር ከምተኛ እዚህ ቁጭ ብዬ ባነገ ይሻለኛል። አዎ እዚህ ቁጭ ብለሽ አንጊ። እኔም ከአንቺ ጋር ማደር አልፈልግም። አይ እንግዲህ ጭቅጭቅ አልፈልግም። ተነሱ ግና ግቡና ተኝ። ሂጂ ግቢ። ተነሽ
እንዴት ናችሁ? ኤላ ሰላም? እንዴት ነህ ባርኪ? ጠፋክ? አሎ እባክህ። ኤላዬ እንዴት ነህልኝ? ሰላም? አደይና ብርሃን የት ሄዱ? እኛም እኮ አሁን ግራ ገብቶን ቁጭ ብለናል። ስነግራችሁ አልሰማም ብላችሁ ያው ምን ብለሽ ተናግረሽ ነበር ፍቅር? ብርሃን ደህና አለችም እንዴ? ታማለች? ብርሃን ደህና ናት። መድኃኒቷን በጊዜ ስላልወሰደች ትንሽ አሟት ነበር። አሁን ግን ደህና ናት፣ አትጨነቁሽ። እና ታዲያ አሁን የት ሄደው ነው? ብርሃን ነበር እኮ ለማየት የመጣ ነው። ምናልባት ሆስፒታል ትሆናለች አይደል እንዴ? ማን ተፈነከተ? ምን ተፈጠረ? ቆይ ምን እንዲፈጠር ፈልጋችሁ ነበር? ሴቶች ለምን አሁን ገብታችሁ ምግብ ነገር አሰሩልን አይመስላችሁ? ማ እኔ? አንቺን አይደለም ሊዱ። ፍቅር አንቺ ምቺ ከሆነ ብሰሪልን ምን ይመስልሻል? እሺ ኤላ፣ ጥሩ ምግብ እሰራላችኋለሁ። አደይ እንደሆነ ስራውን ትተዋለች። አዲስ ሰራተኛ ቀጥራለሁ። ፍቅር ያልተባልሽውን አትቀባጥሪ። አሁን ግቢና የሚሰራው ነገር ሲል ተነሽ፣ ሊዱ አግዣት። ተነሱ ግቡ። ኤላ ለአደይ ስላረክላት ነገርና ቤትህ እንደ ቤቷ እንድታየው ስለፈቀድክ በጣም ነው አመሰግነው። ብርሃንም እዚህ እንድትቆይ ስላረክ አመሰግናለሁ። ኤላዬ ለመዝናናት መጥተህ ስላስቸገርን በጣም ይቅርታ። ባርኪ እኔም በማመስገን በጣም ነው የደበረኝ። እንዳራከኝ ነው የምቆጥረው። ባርኮቴ እኮ እውነቱን ነው የለ። በጣም ብዙ ነገሮችን አግዘህናል። ደግሞ ሀንግ ስለተሰራ በጣም አዝነናል። ግን 100% ላረጋግጥልህ ይችላል። አደይ እንደዚህ አይነት ነገር አታደርግም። ስለምን ሀንግ ነው የምታወሩት? ባርኪ አባቴ የሰጠኝና ብል እኮ ሀንግ ሰርተው ወሰዱብኝ። መቼ? እነማን ናቸው? የት ሰፈር ነው? እታችኛው ሰፈር ነው። ልጁን ፊቱን አይቼዋለሁ። ከአደይ ጋር ቆሞ ሲያወሩም አይቻለሁ። ግን አደይን ብጠይቃትም ልትነግረኝ ፈቃደኛ አይደለችም። አደይ እንዴት ልታውቅ ትችላለች? ይኸውልህ የለ፣ በአደይ በጣም እርግጠኛ መሆን ትችላለህ። እሷ ምንም የምታውቀው ነገር የለም። እሱማ እኔም ከተናገርኳት በኋላ ትንሽ ጸጽቶኛል። አደይን ምን አድርጊ ብለን የተናገርካት? በሰዓቱ ከልጁ ጋር ተነጋግራ እንደዛ ያደረገችው እሷ መስላኝ ነበር። ቆይ ልጁ ማን ነው? እናውቋለን እንዴ? አዎ፣ እንደውም ባለፈው አደይ የታገተች ጊዜ ይዟት የመጣው ልጅ ደመቀ። ደመቀ ነው ዳይመንድ? እሱ ነው እንዴ? እሱ ከሆነማ ችግር የለም እናናገረዋለን። ካልተሸጠ ይገኛል። እሺ ኤላ አትጨነቅ። አዎ ይላ እናገኘዋለን። ምን ሆነሽ ነው እናቴ? ማን ያሯሯጠሽ? የምረዳሽ ነገር አለ? ምንም አይደል። አስደነገጥኩሽ አይደል? በጣም ይቅርታ። ሰው እኮ እያሯሯጠኝ ነበር። ማን ያሯሯጠሽ? አንቺ ቤት ሰራተኛ ነሽ አትለቂም አይደል? ስለዚህ አትረጂኝ የኔ እናት። እኔም ሰው ቤት ነው የምሰራው። የምርሽን ነው? ግን ምንም አትመስሊም። በዚህ ሰዓት እኮ ቤት መርመጥመጥ ነበረብሽ። እህቴ ወደ ክፍለ ሀገር ልትሄድ ልሸኛት ወጥቼ ነው። አንቺ ግን ምን ሆነሽ ነው? ስንቱ ተናግሮ ስንቱ ይተዋል። ያሰሪ ባል አብረሽን ካላደርሽ ያለ ሁሉ ያስቸግረኝ ነበረ። ግን ባለቤቱ ጥሩ ሰው ናት ብዬ 2 ወር ሙሉ ታገዝኩኝ። ግን በቃ እኔ ዛሬ ሌሊት አልቻልኩም። በቃ ማለት ዛሬ ምን ተፈጠረ? ዛሬ ሌሊት 9 ሰዓት ክፍሌ ድረስ ሊደፍረኝ መጣ እና ብዬ ስጮህ ሚስቱ መጣችልኝ። እኔ ትረዳኛለች ብዬ ነበረ ለሷ ላስረዳት ስሞክር ጭራሽ እሷ ከሱም ብሳረፈችው። ልብሴን እንኳን በቅጡ አልለበስኩም። ጎዳና ላይ ወጥቶ ውጭ ነው ያሳደሩት እና እዛ ቁጭ ብዬ ሳለቅስ ነበር። ልክ ሲነጋልኝ ደግሞ ባልየው መኪናውን አሳስቶ ሲከተለኝ ሩጫ መለጠ። አይዞሽ የኔ እናት፣ ሁሉም ነገር አንድ ቀን ያልፋል። እሺ? የምር በጣም አመሰግናለሁ። እና ቤተሰቦች የት ናቸው? ቤተሰብ የለኝም፣ እኔ ብቻ ነው ያለሁት። ማለቴ እናትሽስ አባትሽስ ምንም ቤተሰብ የለሽም? አባቴም እናቴም ከ5 ዓመት በፊት ተገለዋል። እኔ ብቻዬን ነው ያለሁት። በጣም አዝናለሁ።
ይቅርታ መጠየቅ አልነበረብኝም። አረ ችግር የለውም ጠይቂኝ። የሚጠይቀኝ ችግሬን የሚካፈለኝ ሰው አይደል ያጣሁት? እህት፣ ወንድም፣ አክስት ምናምን ብቻ የሩቅ ዘመድ የለሽም? እንዴት የቤት ሰራተኛ ለመሆን መረጥሽ? ማንም የለኝም፣ ግን የአክስቴ ልጆች አሉ። ግን ታዩ እባክሽ ታሪኩ በጣም ብዙ ነው። ህይወት የምታመጣብን ፈተና በጣም ከባድ ነው። ወይ ቤተሰብ የለን፣ ወይ የምኖርበት ቤት የለን፣ ወይ ስራ የለን። እንደዚህ ቤት ሰራተኛ አድርጋ ታስቀረናለች። ምን እንደምልሽ ምን ላደርግልሽ እንደምችል አላውቅም፣ ግን እኔም እንዳንቺ የቤት ሰራተኛ ነኝ። እቺ ስራ እስክታገኝ ማፈላለጊያ ትሆንሻለች። የምር በጣም ነው የማመሰግነው። ግን እኮ ይሄ ላንቺ ያስፈልግሻል። እኔ ደግሞ እዚህ እየደረሰ ነው፣ ችግር የለውም። ደግሞ ለእህቴ ሰጥቻት እቺ ብቻ ስለተረፈችኝ ነው። እሺ እሺ፣ በጣም አመሰግናለሁ። ለምለም እባላለሁ። አደይ። የእውነት አደይ በጣም ጥሩ ሰው ነሽ። ፈጣሪ ውለታሽን ይክፈልሽ። ምን አደረግኩልሽና? ፈጣሪ ቢፈቅድና አቅም ቢኖረኝ ከዚህ በላይ ባደርግልሽ ደስ ይለኝ ነበር፣ ግን አሁን መሄድ ይኖርብኛል። እዚህ በጣም ቆየሁ። እሺ አደይ፣ ስለታወቅሽ ደስ ብሎኛል። ቻው። በጣም አመሰግናለሁ። ቆይቻ አደይ ግን የት ሄዳ ነው እስካሁን? እኔ እዚህ ሽንኩርት ከትፋለሁ፣ እሷ እዛ ትጸልያለች። ምን አለ በዛው በበነነች እና በቀረች። አንዴማ መምጣት አለባት። በዛው ከቀረች እኮ የኤላን ሀብልም ይዘው ነው የምትቀረው። ጅል፣ አሁን እኔ የኤላ ሀብል መጥፋት የሚያስጨንቀኝ ይመስልሻል? አንቺ ቆይ ግን ምኗ ክፉ ነሽ? በእናትሽ አታይም እንዴ ኤላ እንዴት እንዳዘነ? አንዴ ሀብሉን መልስለትና ከዛ አደይን በሌላ ነገር እንበቀለታለን። ዝም ብትይ ይሻልሻል። ሀብል ስትይ ኤላ ወይም አንድ ሰው ይሰማና ለአደይ ያሰብነው ለእኛ ነው የሚሆነው። እኔ አደይ እስክትመለስ ነው እንጂ ዝም ያልኩት፣ ስትመጣ ጉዷን ነው ማፈላላት። ምን ልታደርጊ ያስብሽ? አሁን ወሬ ማውራት ስትሽ ቀውል ተብዬ ማ እኔ ሊዲያ ጥፍሬ ይበላሻል። እዛው እንደጀመርሽ ራስ ጨርሽ። ጥፍሬ ምናምን ትለኛለች እንጂ ኮተታ። አንቺን ከዚህ ቤት ካላስወጣ ምንም አላልኩም ሲጀመር። እንዴ ፍቅር ብቻሽን ማውራት ጀመርሽ እንዴ? ይቺ ናታ የምታስለፈልፈኝ። መቼ ነው ከመነጫነጭ የምትቆጠቢው? ሁሌ ነጭ አይሰለችሽም? ባርኮት፣ ለእኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። እንዴ ፍቅር፣ ቆይ ደግሞ እነሱ ምን አደረጉሽ? አደይ እንደሆነች ቤት ውስጥ ስራ ታገዝሻለች። ሊዲያን ብትሆን ደግሞ ጓደኛሽ ትሆናለች ብቻሽን ከምትሆኝ። ቆይ እንዴት ነው ከመሬት ተነስተሽ ምንም ሳያደርጉሽ እንደዚህ የምትይው? ምን ሆነሽ ነው? በቃ እኔ አልፈልግም፣ ማንንም ሰው አልፈልግም ባርኮቴ። አንቺ ስላልፈለግሽ ሳይሆን ራስሽን ጠይቂ። ምክንያት ሊኖርሽ ይገባል እንጂ ዝም ብሎ አልፈልግም አይባልም። ባርኮት ግን እህትህ እኔ እንደሆንኩ ለምን ትረሳለህ? አዎ ልክ ነሽ፣ እህቴ ነሽ። ማሚ ደግሞ ሰሞኑን መምጣቱ አይቀርም። እሷ ስትመጣ ጸባይኛ ጥሩ ልጅና የበሰለሽ ሆነሽ መጠበቅ አለብሽ። አደይም ሊዱም ምንም ክፋት የለባቸው። የቁርጥማት ሐኪም ባትሆንም አንተ ሰው የታመመ ልቤን ሊዱ፣ አረ ረፊ በእናትሽ ትንሽ አታፍሪም እንዴ? የሰው ቤት እኮ ነው ያለነው። ዴቭ ደግሞ በቃ እኔ በጣም እየደበረኝ ነው። ምንም የሚያዝናና ነገር የለም እንዴ? እኔ በቃ በራሴ ዘና ለማለት እየሞከርኩ ነው። ኧረ ዴቭ ተዋት፣ ትጫወት። ቆይ ግን ሊዱ ሙዚቃ ላይ እንዴት ነሽ? እንደምታየኝ ነኝ። ማሚም ዳዲም ድምፄን በጣም ይወዱታል። የማንን ልበልልህ? እስኪ ኮልድ ሙዚቃ ሞክሪ፣ ከነ ጥላሁን ገሰሰ ከነ አስቴር አወቀ ምናምን። ዋት ደግሞ እነማን ናቸው እነሱ? እሷ እነዚህን መች ትሰማን? አሁን የጠራሃቸውን በሙሉ አላውቃቸውም፣ ግን የሆነ ሰምቼው ደስ ያለኝ ዘፈን አለ፣ እሱ ልጋብዝክ። አረ ሊዱ ፈሪ፣ ቢያንስ ዛሬ ዝም በይ። አንቺ በድምፅሽ አታፍሪ? አረ ተዋት ዴቭ፣ እስኪ እንስማት። አሬ ለቢቀርብ ነው የሚሻለው። ጆሮን አትፈልገውም መሰለኝ። ከወልድ ዘፈን አንድ ማውቀዋለ፣ ስሙኝ። እሺ እሺ ቀጥይ። አንነጋገርም ጨዋታው ይቅርብ፣ ቁጭ በል ከጎኔ አይኑራ ባለብኝ። ጊዜያዊ ማፍቀር ምን ያደርግልሃል? ልብ ከዓይን ስር ነው። ፍቅር በረታብኝ ተጨነቀ ሆዴ፣ ከልክ አልሆነም ወይ እኔ አንተም መውደዴ። ፍቅር በረታብኝ። በቃ የምወደው ዘፈን እንድጠላ ልታደርግኝ እኮ ነው። ምንድነው ዘፈኑ? ምን በማስከተል ነው? አንቺ ቆይ ምንድነው ቤቱ ነው የምትበጠብጭ? ኡፍ፣ እዚህ ሀገር የምትኖሩ ሰዎች ግን። ኤላ ግን ድምፄ እንዴት ነው? በጣም አሪፍ ነው ሊዱ፣ በጣም ነው የማመሰግነው። ሊዱ ከዚህ በኋላ ሁለተኛ እንደዚህ እንዳታደርጊ።
ዛሬም ኤላም ስለፈለገ ነው ዝም ያልኩሽ እንጂ ይሄ ቅብጠትሽንና የምትዘዩን ነገር እዛው ስትመለሽ ትደርሽበታለሽ። እስከዚያ ግን ከታድርጊው እዚህ ማፈሪያ ነሽ። በዚህ ዶሮ ድምፅሽ ድምፅ አለኝ ብለሽ ስትዘፍኝ ትንሽ አታፍሪ? ሄሎ አለ። የት ሄዳችሁ ነው? ስልክሽን ስሞክርም እኮ አይሰራም። በጣም አስጨነቃችሁን። በሰላም ነው? እሺ እዛ ሄደሽ ነው እንዴ? አይ በቃ እኛም እንመጣለን፣ እየጠበቅንሽ ነበር። እሺ አደይ ናታ? የት ሂጅ ነው አለች? እቤት ነው ያለችው። በቃ እኔ ልሂድ፣ እናንተ ትቆያላችሁ መሰል። ለምን ቤት ሄደች? እዚህ አትመጣም ነበር? ዴቭ ደግሞ ቁርስ ደርሷል፣ በልተን አብረን እንሄዳለን። አይ እኔ ይቅርብኝ፣ እዛው ቤት እበላለሁ። አይ ዴቭ እንዴ ወንድሜ የላ ምግብ ያሰራው እኮ አብረን እንድንበላ ነው። ትተነው መሄድ ደግሞ አይገባም። ባይሆን በልተን እንሄዳለን። አዎ አደይ ስለመልስ ያስመጣ። ምን አደይ ዘረዘው ተቀመጣ አትመጣም ማለት ትምጣሽ። ደመቀ ኧረ ምንሽ ነው አደይ? እንደመቀሽን ተይኝ። ዳይመንድ ነኝ ዳይመንድ በይኝ እስኪ። ቆይ ደመቀ እንዴት ጉድ ትሰራኛለህ? አብረን በልተን አብረን ጠጥተን ምን አደረኩ? ዝም በል። እስከ ዛሬ ዋሸኝ ይበቃል። ቆይ ከኤላ ላይ ሀብል መውሰድ ከአንተ የሚጠብቅ ተግባር ነው? ደግሞ በሬ ድረስ ስትመጣ ትንሽ አታፍር? በቃ እኔ የእናንተ ቤት ልጅ መሆኑን አላውቅም ነበር። በቃ ለየት ያለ ነገር ሆኖ ሳገኘ አደረኩት። በዛ ላይ በጣም እርቦኝ ነበር። ታዲያ እንዴት የፈለገ ጾም ትታድል ይባታል? ሁሉንም ነገር እነግርሻለሁ። አሁን አስገብኝና ሽሮ ካለሽ ልቀቂብኝ። ትንሽ ነፍስ ልጅ ሽሮውን እንኳን እሰጥሃለሁ፣ ግን ውስጥ መግባታችንን ፍቅር ከመጣሽ ደግሞ ትገለኛለች። ኧረ ችግር የለውም። ፍቅር እንዴ በደንብ እኮ ነው የምንተዋወቀው ከፍቅር ጋር። ጣጣ የለውም፣ አያሳስብም። ችግር የለውም። መምጣትህ እኮ ጥሩ አድርገሃል፣ ግን እንዴት ሌባ ትሆናለህ? እኔ ይህንን ካንተ አልጠብቅም። የአዲስ አበባ ኑሮ እያወቅሽ ትጠይቅኛለሽ? ሰውም ክፉ ነው። ራቤን ስትይው እንደ ቀያችን ሰው ናግባ በሞቴ ብሎ አያበላሽም። እና ሌብነት፣ ሰውን መደብደብ፣ ያንተ ያልሆነን እንጀራ ቀምተህ ስትበላ ይዋጥልሃል? ደመቀ ጥሩ ልብ አልነበረ እንዴ? ይህንን ጸባይ ከየት ነው ያመጣው? እህቴ ሁሉ ነገር ተቀይሯል፣ እንደ ድሮ አይደለም። ስራ ጠፋ፣ ምን ላድርግ? ስራ ካገኘው እኔ በሀቄ በላቤ እኖራለሁ። የሱ ሀቅ ምን ያደርግልኛል? ደግሞ የወንድ ልጅ ጠላቱ ሆዱ ነው። በል ደመቀ፣ የኤላን ሀብል ይቅርታ ጠይቅና መልስለት። እኔ ከአንተ ጋር ቆሜ ሳወራ አይተውኝ ለሌባ ተባብረሻል ብለው ሌባ ሲሉኝ ነው የቆዩት። ሀብሉንማ ሰጠናችኋል እንዴ? ለእነማን የሰጣቸው? ለዛች ነጫጭባና ለፍቅር ሰጥተናችኋል። አልመለሱለትም እንዴ? እውነትህን ነው? መቼ ነው የተቀበሉ? ትላንት ሰጥተናቸው ተመልሷል። እንዴ ቆይ አልሰጡትም? አረ የለም፣ እስኪ መልሰው እንደሆነ ይምጡና ያለው። እሺ ፍቅርስ እየተንከባከበችሽ ነው ወይ? መንከባከብ አይደመቀ ረስተው ነው። እኔ እኮ ለዚህ ቤት የቤት ሰራተኛ ነኝ። የቤት ሰራተኛ ስትሆን ደግሞ እነሱን ተንከባከባለህ እንጂ ዞር ብሎ የሚሄ እንኳን የለም። ደግሞ እዚህ ቤት እስካለው ድረስ ግዴታ እንጂ መብት የለኝም። እቺ የምድር ጉድ ክፉ ትሆንብሻለች ማለት ነው አይደል? ክፉ ሆና ሳይሆን ልጅነት አለባት። በላውን ቶሎ ቶሎ ብላ፣ ደግሞ ከመጡ ሌላ መዘዝ ነው። እሺ እህቴ በጣም ነው የማመሰግነው። የሚያስቸግርሽ ሰው ካለ ንገሪኝ፣ እኮረኩምልሻለሁ። ደመቀ ያንተ መኮርኮም ይቅርብኝ። ግን ምን እርግጠኛ ነህ ሀብሉን ሊዲያና ፍቅር ተቀብለዋል? አዎ ከትላንት ወዲያ ነው የተቀበሉ። በቃ አሁን ደግሞ ሳይመጡ ቶሎ ቶሎ ብላ በኋላ መጣቸው። እሺ ደመቅ እዚህ ምን ሰራል? ዳይመንድ ትላንትና ላናግራችሁ ስመጣ ሮጣችሁ። ቆይ ዳይመንድ ምን እያደረግከን ያለው? አንተ ጥሩ ሰው አልነበርክ እንዴ?
ቆይ ደግሞ ኤላን ምንድን ነው ያደረኩት? ሀብሉን ሴት ነው ያደረኩት? የምን ሀብል? እኔ ምንም ኤላ ምናምን ሀብል የማውቀው ነገር የለም። እኔ ላስቀይምህ አልፈልግም፣ ምክንያቱም በመሀላችን አደይ ስላለች። ነገር ግን ኤላ የብዙ ዓመት ጓደኛዬ ነው። ሰማኛለህ? የምትፈልገውን ገንዘብ ጠይቀኝ፣ እኔ እሰጥሃለሁ። ሀብሉ ለኤላ ትልቅ ትርጉም ስላለው መልስለት። የምትፈልገውን ብር ንገረኝ። በቃ እሺ፣ እኔ አሁን አልያዝኩትም። ልቀቀኝና በቃ ይዤልህ እመጣለሁ። ባርኮቴ ለፍቅር ልክልሃለሁ። በቃ ፍቅር በቃ ለእሷ እሰጣታለሁ። እንዴ ከፍቅር ጋር በምን ተዋወቃችሁ? አደይ አስታውቃን ነው። በቃ እናንተ ግቡ፣ እኔ ተመልሼ ይዤላችሁ እመጣለሁ። በቃ ያው ለእሷ ልክልሃለሁ አልኩህ አይደል እንዴ? የምሬ ነው ዳይመንድ። አይደል እንዴ አልኩሽ። ለኛ ማስተርፍ ለማያችሁ እኮ ከተገናኛችሁ ብዙ ዓመት የሆናችሁ ነው የምትመስሉት። ለኛ ለሰላምታ እጅን ሳዘረጋልን አደይ ስትሆን ግን ምን ነው ቀናሽ እንዴ? እኔ ነኝ በዚች ሚዳቆ ምቀል። አደይ ብርሃን እንዴት ነች? የት ሄዳ ነው? እማዬ እኮ በጠዋት ደውላ ላኪያት ስትለኝ እሷ ልሸኛት ወጥቼ ነበር። ማን አስፈቅደሽ ነው የወጣሽው? እንዴ ፍቅር አንቺ እኮ አልነበርሽም። ደግሞ ዴቭም ኤላም ኃይለኛ እንቅልፍ ውስጥ ነበሩ። እንዳልቀሰቅሳቸው ብዬ ነው። በደንብ እስኪሻላት እኮ እዚህ ብትቆይ ጥሩ ነበር። ግን ደህና ናት? አዎ ግን እማዬ እዚህ እንድትሆን አልፈለገችም። ደግሞ አሁን ተሽሏታል። ትናንት መድኃኒቷን ስላልወሰደች ነው እንጂ ከፈጣሪ ጋር ደህና ትሆናለች። እንግዲህ ፈጣሪ ጨርሶ ያማላል። አደይ አንድ ፈልጌሽ ነበር። የት? ወዴት ፍቅር? በክፍል የምታግዢ ነገር አለ። አትሰሚም እንዴ? ትናንት ከዴቭ ጋር ወደ ኤላ ጋር ስትሄጂ የሰጠውሽን ጃኬት የት ነው ያደረግሽው? ፍቅር በጣም ይቅርታ። ዛሬ ጠዋት እኮ መንገድ ላይ ለምለም የምትባል ልጅ በጣም በርዷት ተቸግራ ሳገኛት ለሷ ሰጠው። ምን ሀት የምርሽና አደይ? ይኸውልሽ አደይ፣ እኔ እንደዚህ አይነት ቀልድ መስማት አልፈልግም። ጃኬቱን ፈልገሽው ከሆነ መልሼ እሰጥሻለሁ። አሁን ግን ለአንዴ ስጭ። እንዴ ፍቅር አሁን ማሳሸኝ ደግሞ በጣም ይቅርታ። ያንቺ መሆኑን ማሰብ ነበረብኝ። ኤላ ከልጅነቱ ጀምሮ ለሀብሉ ትልቅ ቦታ ነበረው። ታውቃለህ፣ ኤላ ግን ሲታይ ዘመናዊ ቤተሰቦች ያሉት ነው የሚመስለው። በዚህ ልክ አልጠበቅኩትም ነበር። አዎ አባቱ ትንሽ ሃይማኖቱ ላይ ጠንካራ ሰው ነበር። ሀገሩን በጣም ነው የሚወዳት። ያው የስራ ነገሩ ነበት ነው እንጂ የሚወዳትን ሀገሩን ትቶ መውጣት አይፈልግም ነበር። እኔ የምልህ ከኤላ ጋር ልጅ እያላችሁ ምናምን እሱ ምንም ፍቅረኛ አልነበረው? አይ ግን የሆነች አንድ ልጅ ነበረች፣ በጣም ነበር የምትወደው። እሱ ግን አባቱን ሲፈራና ያከብር ስለነበረ ብዙም ፊት አይሰጣትም ነበር። ቢሆንም ግን ብዙ ነገር እንዳሳለፈ አውቃለሁ። እና ለምን እዚህ ሚስት ለማግኘት ይንከራተታል? ለምን እሷን አግብቶ ቁጭ አይልም? እሷ በትኖርማ በምን እድሉ። ግን እሱ ከሄደ ከ2 ወር በኋላ እናቷም አባቷም ሞቱ ተባልና ክላስ መታጣቅም ነበር። ጀመራችሁ ደግሞ እነዚህ ሴቶች። ይህን ያቺ ቀበጥ ሊዲያ ነው ብትሆኑ እና አይ ፍቅር መሰለች።
አንተ ቁጭ ብለህ እኔ ሂጅ እመጣለሁ። አንቺ ውሻ! አንቺ ማን ስለሆንሽ ነው የኔን ጃኬት ለሰው የምትሰጪው? እሺ በቃ አሁን ተረጋጊ። አሁን ጃኬቴን ከምታመጭበት ቦታ አምጪልኝ። አንቺ ለራስሽ ብታቂ ጨርቅ የሌለሽ ሴትዮ እንዴት ነው ለሰው የምትሰጪው? ከፈለግሽ የራስሽን ልብስ አትሰጪም? ጃኬቴን ከምታመጭበት አምጪ። ምንድን ነው ፍቅር? ምን እያደረግሽ ነው እንዴ? ልቀቂያት እንጂ። ባርኮት ጃኬቴን ለሰው ሰጠችው እና ለጃኬት ነው እንደዚህ የምትሆኝው? ንገሪኝ፣ ለጃኬት ነው ወይ? አንቺ ፍቅር ይቅርታሽ አደይ። ፍቅር ነው ታውቂያት የለ። በቃ አንቺ አትጨነቂሽ። እኔ አረጋግቼ ያነጋግራታለሁ እንዳይሰማሽ። እሺ ይቅርታ። አንቺ ክፉ ሴት! ዛሬ ከእጅ የምታመጪ ይመስሎሻል? እህቴ ያላደረግሽው ነገር በሙሉ ዋጋሽን ነው የምሰጥሽ። መታሽ ነው። ልቀቂኝ! ይሄ መስሎሽ ነበር አንቺ ሰይጣን!